በመካከለኛው ምስራቅ ሀገራት ጦርነት መቀስቀሱን ተከትሎ አንድ ቃል ተደጋግሞ እየተሰማ ይገኛል። ፔትሮ ዶላር። ሁሉም የዓለማችን ሀገራት ነዳጅ ይፈልጋሉ። ነዳጅ የሚገዛው ደግሞ በዶላር ነው። ይሄ ሲስተም ፔትሮ ዶላር ይባላል። ይሄ ከ50 ዓመታት በፊት የጀመረው የፔትሮ ዶላር ሲስተም አሜሪካ በዓለም አቀፍ ደረጃ ጠንካራ ሆና እንድትወጣ እያደረጋት ይገኛል። አንዳንድ ሀገራት ይህንን አካሄድ ለመቀየር ደፋ ቀና በማለት ላይ ይገኛሉ። ፔትሮ ዶላር ማለት ነዳጅን በዶላር ብቻ መግዛት ማለት ነው፣ ያውም በአሜሪካ ዶላር ብቻ። ለምሳሌ እንደ ጃፓን፣ ህንድ፣ ጀርመን ያሉ ሀገራት ነዳጅ መግዛት ይፈልጋሉ። ነዳጅ የሚገዙት ከሳውዲ አረቢያ ነው እንበል። ሳውዲ አረቢያ ነዳጁን የምትሸጥላቸው በአሜሪካ ዶላር ብቻ ነው። ይሄ ደግሞ በሶስት ዋና ዋና ጉዳዮች ላይ የሚያጠነጥን ይሆናል። አንደኛ፣ እነዚህ ሀገራት ነዳጅ ይፈልጋሉ። ሁለተኛ፣ ነዳጁን ለመግዛት ዶላር የግዴታ ያስፈልጋቸዋል። ይህንን ዶላር ደግሞ ነዳጅ የሚገዙበትን ዶላር ደግሞ በስፋት ማከማቸትና በብሔራዊ ባንካቸው ውስጥ ጥሩ የሚባል የዶላር ክምችት ሊኖራቸው ይገባል ማለት ነው። ይሄ ደግሞ ምንም ፈጠረ ዶላር የዓለማችን መገበያያ ገንዘብ እንዲሆን ትልቅ ሚና መጫወቱን ነው የኢኮኖሚ ባለሙያዎች እየገለጹ የሚገኙት። ይህ አካሄድ ግን በድንገት የተፈጠረ ጉዳይ አይደለም። ጉዳዩ የሚያያዘው በፈረንጆቹ 1973 ነው። በዚህ ጊዜ የነዳጅ ክራይሲስ በመላው ዓለም ተፈጥሮ ነበር። በዚህ ምክንያትም እንግዲህ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረና ሀገራት ነዳጅ መግዛት ወደማይችሉበት ደረጃ ደርሰው ነበር። ይህ ደግሞ የዓለምን ኢኮኖሚ ማናወጥ ጀመረ። መዘዙ ብዙ በመሆኑ አሜሪካና ሳውዲ አረቢያ አንድ ሀሳብ ላይ ይስማማሉ። ሀሳቡ ቀላል ነው። ሳውዲ አረቢያ የዓለማችን ትልቋ የነዳጅ አምራች ናት። ከፍተኛ የሆነ የነዳጅ ክምችት እንዳላትም ይታወቃል። ከአሜሪካ ጋር በተስማማችው መሰረት ነዳጅ የምሸጠው በዶላር ብቻ ነው ስትል ከአሜሪካ ጋር ተስማማለች። አሜሪካ በበኩሏ ለሳውዲ አረቢያ የጦር መሳሪያዎችንና የደህንነት ከለላ ለመስጠት ቃል ትገባለች። በዚህ ነው የሚስማሙት። ሳውዲ አረቢያ በዶላር ብቻ ነዳጅ ትሸጣለች፣ አሜሪካ ደግሞ የደህንነት ከለላና የጦር መሳሪያዎችን ለሳውዲ አረቢያ ትሰጣለች ማለት ነው። ቅድም እንዳልኩት እንግዲህ ሳውዲ አረቢያ ትልቋ የነዳጅ ክምችት ያላት ሀገር በመሆኗ ትንንሽ የነዳጅ ክምችት ያላቸው ሀገራትም ይህንን አርአያ ተከትለው እንደ ሳውዲ አረቢያ ሁሉ ነዳጃቸውን በአሜሪካ ዶላር ብቻ መሸጥ ይጀምራሉ። አሜሪካም የምትፈልገው ይህንን አካሄድ እንዲፈጠር ነበር። በዚህ አካሄድ ነው እንግዲህ ፔትሮ ዶላር የሚባለው ሲስተም ለዓለማችን የተዋወቀው። በዓለማችን ላይ በቁጥር አንድነት የሚቀመጠው በመገበያየት ወይም በመሻሻጥ የሚታወቀው ምርት ነዳጅ ነው። ይህ መሆኑ ደግሞ ምንም ፈጠረ? በዓለም ላይ የዶላር ፍላጎት በከፍተኛ ሁኔታ እንዲያድግ ምክንያት መሆኑን ነው የኢኮኖሚ ባለሙያዎች የሚገልጹት። የዶላር ፍላጎት ሲጨምር ደግሞ አሜሪካ በሶስት አጋጣሚዎች የበለጠ ተጠቃሚ መሆን ጀመረች። አንደኛ፣ የአሜሪካ መንግስት ከማዕከላዊ ባንክ ብድር የሚወስድበት የብድር ወለድ ዝቅተኛ እንዲሆን አድርጎታል። ሁለተኛው፣ በዓለም አቀፍ ደረጃ የዶላር ተፈላጊነት በከፍተኛ ደረጃ እንዲጨምር አደረገ። ሶስተኛ ደግሞ ዶላር በዓለም አቀፍ ኢኮኖሚ ላይ ተጽዕኖ ትልቅ እንዲሆን አድርጓል። በዚህ ምክንያትም እንግዲህ በዚህ ወቅት አሁን ባለንበት ዓለም ማለት ነው በዓለም አቀፍ ደረጃ በሀገር ውስጥ ሳይሆን በዓለም አቀፍ ደረጃ ከ80 እስከ 90 በመቶ የሚሆነው ንግድ የሚከናወነው በአሜሪካ ዶላር ነው። ይህ አካሄድ ግን ሁሉንም ሀገራትን ያስደሰተ አይደለም። እዚህም እዚያም አንዳንድ የተጀመሩ ጉዳዮች አሉ። ለምሳሌ ብሪክስን እናንሳ። ኢትዮጵያ ያለችበት ብሪክስ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የመሰረቱት ማህበር እንደሆነ ይታወቃል። እነዚህ ሀገራት በዋነኝነት የተመሰረቱበት ምክንያት ምንድን ነው? ራሳቸውን ከዶላር ጥገኝነት ለማላቀቅ እንደሆነ ተደጋጋሚ ጊዜ ተነግሯል። ለምሳሌ ቻይና የምትፈልገው በራሷ መገበያያ ገንዘብ ዩዋን ምርቶችን ከሌሎች ሀገራት መግዛት ትፈልጋለች። ይህ ደግሞ ከዶላር ላይ ያላትን ጥገኝነት ስለሚቀንሰው በትልቁ እንደምትፈልገው ነው የምጣኔ ባለሙያዎች የሚገልጹት። ሩሲያ ለምሳሌ በአሁኑ ወቅት ለቻይና ነዳጅ የምትሸጠው በራሷ በሩብል ወይም ደግሞ በቻይናው ዩዋን እንደሆነ ይታወቃል። ይሄ ደግሞ እነዚህ የብሪክስ አባል ሀገራት የሚያደርጓቸውን የንግድ ልውውጦች ከዶላር ውጭ ለማድረግ ያላቸውን እቅድ የሚያሳይ ነው። አንዳንድ የብሪክስ ሀገራት ደግሞ ከዶላር ውጭ የራሳቸውን የሆነ ገንዘብ ለመጀመርም እቅድ ይዘው በመነጋገር ላይ መሆናቸው በተደጋጋሚ ጊዜ በመገለጽ ላይ ይገኛል። ግን ዶላርን ከዓለም አቀፍ መገበያያ ገንዘብነት ለማነቃነቅ ፈተናው ትልቅ መሆኑን ነው ባለሙያዎች የሚገልጹት። እነዚህ የብሪክስ አባል ሀገራት ብቻ ሳይሆኑ ሌሎች ሀገራትም ከዶላር ጋር ያላቸውን ጥገኝነት ማላቀቅ ይፈልጋሉ። ችግሩ ግን
እንዲህ በቀላሉ መላቀቅ አይቻልም። አንደኛ የአሜሪካ የኢኮኖሚ ሁኔታ በጣም የተረጋጋና ባለሀብቶችም ሆኑ የተለያዩ ሀገራት የሚተማመኑበት አይነት ኢኮኖሚ ነው ያላት። ሁለተኛው ደግሞ ራሳቸውን ከዶላር ለማላቀቅ የሚፈልጉ ሀገራት ብዙ ቢሆኑም የኢኮኖሚ ጥንካሬያቸው ግን አነስተኛ ነው። እንደ አውሮፓና እንግሊዝ ያሉ ሀገራት ከአሜሪካ ጋር ያላቸው ግንኙነት ጠንካራ በመሆኑ ራሳቸውን ከዶላር ለማላቀቅ እንቅስቃሴ እያደረጉ አይደለም። ይህም ደግሞ ለአሜሪካ ሌላኛው ድጋፍ መሆኑ ማሳያ ነው። ሶስተኛው ደግሞ የአሜሪካ ዶላርን የሚፎካከር ጠንካራ ገንዘብ አለመፈጠሩ ነው። የአውሮፓው ዩሮና የእንግሊዙ ፓውንድ ጠንካራ የሚባሉ ገንዘቦች ቢሆንም አሁንም ግን ከዶላር አንጻር ሲታዩ ዝቅተኛ የሚባሉ የገንዘብ አይነቶች ናቸው። ይህ ማለት ምንዛሪው ማለት አይደለም። በምንዛሪ አንጻር ካየነው ለምሳሌ የእንግሊዙ ፓውንድ ከፍ ያለ ምንዛሪ አለው። ነገር ግን በዓለም አቀፍ ገበያ ያለው ተቀባይነት ከአሜሪካ ዶላር አንጻር ሲታይ ዝቅ ያለ መሆኑ ጠንካራ እንዳይሆን አድርጎታል። የእነዚህ ሁሉ ድምር ውጤት የሚያሳየው እንግዲህ ምንድነው? የአሜሪካ ዶላር በጊዜ ሂደት ሊዳከም ቢችልም ለአሁን ግን ጥንካሬውን ይዞ እንደሚቀጥል በርካታ ማሳያዎች አሉ። በብዛት እየተነሳ ያለውም ነገር ምንድነው? ይሄ ፔትሮ ዶላር የሚባለው ሲስተም በጊዜ ሂደት ይከስማል የሚለው ሳይሆን ዓለም አቀፍ የመገበያያ ሁኔታ ምን አይነት ለውጦችን ያመጣል የሚለው ነው በኢኮኖሚ ባለሙያዎች ዘንድ ከፍተኛ ጥያቄ እያስነሳ የሚገኘው። የአሜሪካ ዶላር ጥንካሬውን ይዞ ይቀጥላል ወይስ ደግሞ የሌሎች ሀገራት ገንዘቦችም ጠንካራ ሆነው ከዶላር እኩል መፎካከር ይችላሉን የሚል ጥያቄን ያስነሳል። አንድ ነገር ግን ግልጽ እየሆነ መጥቷል። እንደ ብሪክስ ያሉ ሀገራትና ራሳቸውን ከአሜሪካ ነጥለው ማየት የሚፈልጉ የተለያዩ ሀገራት በጊዜ ሂደት ከዶላር ጋር ያላቸውን ጥገኝነት መቀነሳቸው የማይቀር ጉዳይ መሆኑን በጣም ታዋቂ የሆኑ የኢኮኖሚ ባለሙያዎች በመግለጽ ላይ ይገኛሉ። እርሶስ ስለ ዶላርና ስለ ፔትሮ ዶላር ያላችሁ ሀሳብ ምንድን ነው? በሀሳብ መስጫው ላይ ጻፉልን።